ምን እያልን ነው የምንሰግደው? እኔ በጣም ይገርመኛል። ምን እያልን ነው የምንጸልየው? አሁን አንድ ሰው ለጸሎት ይቆማል አይደለ? ምን እያልክ ነው የምትጸልየው? እንዴት ብለን ነው በዚህ ህማማት የምንሰግደው የሚለውን አሳያችኋለሁ። በዚህ ሳምንት ቤተክርስቲያን ተላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ሰላም ጤና ይስጥልኝ ክቡራን ተመልካዮች፣ እንኳን አደረሳችሁ ለታላቁ ለአብይ ጾም 8ኛ ሳምንት ለሆሳዕና። ሰሞኑን እንግዲህ ከዛሬ በኋላ ከሰኞ ጀምሮ ሰሞነ ህማማት ነው እስከ አርብ ድረስ። እንግዲህ በዚህ ሰሞነ ህማማት ቀኖች ውስጥ ብዙ የሚነሱ ጥያቄዎች አሉ። ለምሳሌ ስግደት እንዴት ብለን ነው የምንሰግደው? በምን አይነት ሁኔታ ነው የምንሰግደው? እንደገና ደግሞ ምን አይነት ጸሎት ነው የምንጸልየው? ጸሎትስ መጸለይ እንችላለን? ምን አይነት ጸሎት ነው የሚሉ ብዙ ጥያቄዎች አሉ። እነዚህን ጥያቄዎች በቂ የሆኑ ከሊቃውንት ምላሽ ይዤላችሁ መጥቻለሁ። እስከ ቻላችሁ ድረስ ተከታተሉ። በጣም ወሳኝና አስፈላጊ ነው። ይህንን ቀደም ብሎ መመልከት አለበት። አንድ ኦርቶዶክሳዊ ግለሰብ ይህንን ማወቅ አለበት። ይህን ነው ይዤ ለምላችሁ የመጣሁት። እንግዲህ ለዚህ ቻናል አዲስ ሆናችሁ ብዙ ጠቃሚና አስፈላጊ መረጃዎችን ወደ እናንተ ስለማቀርብ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ለወዳጅ ለወገኖቻችሁ ሼር አድርጉላቸው። መልካም ቆይታ ይሁንላችሁ። እንዴት ብለን ነው በዚህ ህማማት የምንሰግደው የሚለውን አሳያችኋለሁ። ይህንን ቪዲዮ ለመላው ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ በቤተ ክርስቲያናችን 3 አይነት የስግደት አይነቶች አሉ። የመጀመሪያው አድንኖ፣ ሁለተኛው አስተብርኮ፣ ሶስተኛው ሰጊድ ይባላል። አድንኖ እንዴት ነው የምንሰግደው ስንል ከወገባችን ጎንበስ በማለት የምንሰግደው የስግደት አይነት ሲሆን፣ አስተብርኮ ደግሞ የምንለው ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬት ሳይነካ የምንሰግደው የስግደት አይነት ነው። ሶስተኛው ደግሞ ሰጊድ የምንለው ነው። ይህ ደግሞ ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬትን ነክቶ የምንሰግደው የስግደት አይነት ነው። ስለዚህ በዚህ በሰሙነ ህማማት የትኛውን የስግደት አይነት ነው የምንሰግደው ካልን ሰጊድ የተባለውን የስግደት አይነት እንሰግዳለን። እንግዲህ ከ2000 ዓመታት በፊት የተፈጸመውን የጌታችንን መከራ ዛሬ እንደሆነ እያሰበች ቅድስት ቤተክርስቲያን ይህንን ሳምንት አሳልፋለች ማለት ነው። ስለዚህ እንዴት ነው የምንሰግደው ካልን በመጀመሪያ በትክክል መቆማችንን በደንብ ማረጋገጥና ማስተዋል ያስፈልጋል። በመቀጠል እጃችን ልክ እንደዚህ መስቀለኛ እናደርጋለን። ምንድነው ምስጢሩ ካልን ደግሞ በኃጢአታችንና በበደላችን ምክንያት በሞት ጥላ ስር ታስረን እንደነበረ ለማጠየቅ ነው ማለት ነው። እንደሚታየው እጄ ልክ እስረኛ እንደዚህ ነው የሚታሰረውና ልክ እንደታሰርኩኝ ለማጠየቅ ነው ማለት ነው። በመቀጠል እጃችንን ልክ እንደዚህ እናደርጋለን። ምንድነው ስንል ደግሞ በቀዳማዊ አዳም ታስረን የነበረው እኛ በዳግማዊ አዳም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችንን ከስራታችን መፈታታችንን እናስባለን ማለት ነው። ትከሻዬ ላይ ደግሞ መሆኑ ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ የእኛን ሸክም ተሸክሞ እኛን ያሳረፈን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሸክማችን የተሸከመው እሱ መሆኑን እያሰብን ነው ማለት ነው። በመቀጠል እጃችን ልክ እንደዚህ በማድረግ ከጉልበታችን ሸብረክ በማለት ከወገባችንም ጎንበስ በማለት ግንባራችንን መሬት በማስነካት እጃችን ልክ እንደዚህ በመደገፍ እንሰግዳለን ማለት ነው። ወይም ደግሞ በትንሹም ቢሆን ህማሙ እንዲሰማን ያደርጋል ማለት ነው። ይህንን ቪዲዮ ለመላው ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ምን እያልን ነው የምንሰግደው? የብዙ ሰዎች ጥያቄ ነው። ምን እያልን ነው የምንሰግደው? እኔ በጣም ይገርመኛል። ምን እያልን ነው የምንጸልየው? አሁን አንድ ሰው ለጸሎት ይቆማል አይደለ? ምን እያልክ ነው የምትጸልየው? ስትቆም ምን ብለህ ነው የምትጸልየው? በቃ እሱን እያልን እኮ መስገድ እንችላለን። ጸሎት ምንድነው? ልመና ነው። ጸሎት ምንድነው? ምስጋና ነው። ጸሎት ምንድነው? ምልጃ ነው። ስለዚህ አንድ ሰው እየጸለየ መስገድ ይችላል። አባታችን ሆይ እያልን እኮ መስገድ እንችላለን ከልባችን ማለት ነው። ስለዚህ ምን ብለን ነው የምንጸልየው? ብዙ ሰዎች ይጠይቃሉ። አንዳንዶች የሚያምታቱ ሰዎችን የማይባሉ ነገሮችን እየደረደሩ ይሄን ብቻ እያላችሁ ስገዱ። ሰው የሚለውን ተሳሳትኩ አልተሳሳትኩ እያለ ሲያስብ ስግደቱን ይረሳዋል። ስግደቱ ላይ ሲያተኩር የሚባለውን ይረሳዋል። ስለዚህ ጸሎት ነው ብለናል ስግደት እና ከልባችሁ የሚሰማው ስሜታችሁን እየገለጣችሁ መስገድ ትችላላችሁ። ግን ደግሞ ምን ብለን እንደምንሰግድ ቤተክርስቲያንም ያስቀመጠችው መነሻ አለ፣ ግን ፍጹም አይደለም። ለምሳሌ ለዘወትር ሲሆን ቅድም ብያቸዋለሁ፣ የአምልኮ ስግደት ለዘወትር የሚሰገዱ ስግደቶች ለምሳሌ አንድ ሰው ካማተበ በኋላ እሰግድ ለአብ ለወልድ ለመንፈስ ቅዱስ አሐተ ስግደተ ምን ማለት ነው? ይሄ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ብሎ ወድቆ ይነሳል ማለት ነው። ይሄን 3 ሊያደርገው ይችላል፣ ወይም አንድ ጊዜ ብቻ ሊያደርገው ይችላል።
ይቀጥልና ደግሞ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ለእመቤታችን ለቅድስት ድንግል ማርያምም እሰግዳለሁ። የጸጋ ስግደት ነው ማለት ነው። ከዛ ሶስተኛ ደግሞ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ለኢየሱስ ክርስቶስ መስቀልም እሰግዳለሁ ብሎ ሶስተኛ ይሰግዳል ማለት ነው። ከዛ ቤተክርስቲያኑ ለታነጸበት ታቦት ማለት ነው። የቅዱስ ገብርኤል ከሆነ ለቅዱስ ገብርኤል፣ የቅዱስ ሚካኤል ከሆነ ለቅዱስ ሚካኤል ይሰግዳል ማለት ነው። ይሄ ዘወትር የሚፈጸም በአምልኮ ጊዜ ምን ገልጸው የጸጋና የአምልኮ ስግደት ነው። ከዘወትሩ ውጪ ግን አንደኛ በቀኖና ታዞ ለምሳሌ ካህኑ 41 በቀን ስገድ ብሎት ከንስሐ ጋር ታዞለት ወይ ደግሞ ራሱ በራሱ ተነሳሽነት በዚህ ጾም በቀን 21 እሰግዳለሁ ወይም ረቡዕና ዓርብ 80 እሰግዳለሁ ብሎ ከተነሳ በራሱ በጎ ነገር ስለሆነ በራሱ የሚሰግድ ከሆነ፣ ሶስተኛ በሰሙነ ሕማማት ከሆነ ግን ስርዓት አለው የምንለው በግብረ ሕማማቱ ላይ እንደተቀመጠው ነው ስንሰግድ የምንለው ማለት ነው። ግብረ ሕማማቱ ላይ ለምሳሌ እግዚኦ መሐረነ ክርስቶስ አለ፣ ኪርያላይሶን አለ። ኪርያላይሶን ማለት እግዚኦ መሐረነ ክርስቶስ ማለት ነው በግሪኩ። ኤሎሄ አለ፣ ናይን በኮፕት ቋንቋ መሐረነ ማለት ነው። እብኖዲን የሚል አለ፣ በቅብጥ ቋንቋ አምላክ ማለት ነው። ታኦስ የሚል አለ፣ በግሪኩ ጌታ አምላክ ማለት ነው። ይህን ስንገጣጥመው አቤቱ ጌታ ሆይ ማረን፣ አቤቱ አምላክ ሆይ ማረን ማለት ነው። ስለዚህ የሚሰግድ ሰው አቤቱ ፈጣሪ ማረኝ፣ አቤቱ አምላኬ ማረኝ፣ አቤቱ ፈጣሪ ይቅር በለኝ እያለ እየለመነ መስገድ ይችላል። እግዚኦ መሐረነ ክርስቶስ እያለ መስገድ ይችላል ማለት ነው። ስለዚህ ሰው ይህንን እያለ መስገድ ይችላል። ዋናው ግን እየጸለይን እንስገድ ማለት ነው። እየጸለይን እንስገድ ማለት ጸሎት 3 ነገሮች አሉት ብያቸዋለሁ። አንዱ ምስጋና ነው፣ ሁለተኛው ልመና ነው፣ ሶስተኛው ምልጃ ነው። የተደረገለት ሰው እና እግዚአብሔርን በእግዚአብሔርነቱ ከልቡ የሚያመልክ ሰው እያመሰገነ ይሰግዳል። ተመስገን አምላኬ ክብር ምስጋና ይግባ፣ ተመስገን ፈጣሪ እያለ መስገድ ይችላል ማለት ነው። ደግሞ እንዲሆንለት የሚፈልገው ያልተሳካለት ጉዳይ ካለ ደግሞ እባክህን አምላኬ ይቅር በለኝ፣ እባክህ ፈጣሪ ይሄን ነገር አሳካልኝ እያለ ይሰግዳል ማለት ነው። ግን እየጸለየ እያለቀሰ ከልቡ መስገድ ይችላል። ልባችሁ ውስጥ የተቀመጠውን ለጸሎት በቆማችሁ ጊዜ ከፈጣሪ ጋር የምትነጋገሩትን እያላችሁ መስገድ ትችላላችሁ። አይ ካለን ደግሞ ግብረ ሕማማቱ ላይ የተጻፈውን በግብረ ሕማሙ ያለውን የተጻፈውን እዛ ላይ ወስዳችሁ ያንን በስነ ስርዓት እያነበባችሁ መጸለይ ትችላላችሁ። በዚህ ሳምንት ቤተክርስቲያን ተላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። ስብሐት ለከ ሰላም ለከ ሰላም ለኩም እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው
ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት 12ቱን ብቻ ቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ፍታት የለም፣ ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ 40 ቀን የሞላው ወንድ ልጅ 80 ቀን የሞላት ሴት ልጅ ብትኖር ዕለቱን እንደማለፍ አይቆጠርባቸውም። እሑድ ክርስትና ይነሳሉ ማለት ነው፣ ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ፣ አይከፈልባቸውም። ቁርባን ግን አይቆርቡም። ክርስትና የሚነሱት የሚጠመቁት ግን እሑድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አንድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ሕይወት እንድንሻገር ሀገራችን ኢትዮጵያም ወደ ሰላም እንድትሻገር መለያየት እንዲጠፋልን፣ ፍቅር እንዲነግስልን፣ በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን ፍቅር አንድነትን አስበን ከእሑድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል። የሚቀጥሉት ሳምንታት ዕለታት ሰሞነ ሕማማት ስለሆነ ሰሞነ ሕማማት ደግሞ ኦሪቱ ውስጥ የነበረውን ዘመን የምናስታውስበት መስቀል የሌለበት ፍትሐት የሌለበት ቅዳሴ የሌለበት ቅዱስ ሥጋውና ክቡር ደሙ የማይሰጥበት ፍጹም የኃጢአት ስርየት የሌለበት ዘመን ስለሆነ ቅዳሴ የለም፣ ጸሎተ ፍትሐት የለም በእነዚህ 5 ቀናት። ስለዚህ ሰው ሲሞት ዝም ብሎ መቀበር የለበትም። ምን አደረገች ቤተ ክርስቲያን? ምናልባት ሕማማት ውስጥ የሚሞት ሰው ቢኖር እንኳን ቀድሞ ምን ፈጸመችለት ማለት ነው? ፍትሐት። አይገርም? ስለዚህ እሑድ ዕለት መቅረት የለም ማለት ነው። ተጠርተ ብትሄድ ከባድ ነው፣ መቼ እንደምንጠራ ስለማናውቅ። እሑድ ሁሉም ሰው መጥቶ ልክ እንደ አስከሬን መፈታት አለበት። ጠቅላላ ጸሎተ ፍትሐት ይደረግበታል ማለት ነው። ሆሳዕና በጣም ረጅምና ሰፊ ምስጢር ነው ያለው። በዚህ ቀን አንደኛ የተነገረው ትንቢት ተፈጽሟል። በአህያ ተቀምጦ ወደ ኢየሩሳሌም እንደሚመጣ የተነገረው ትንቢት የተፈጸመበት ቀን ነው። ሁለተኛ ምሳሌው እውነተኛ የሆነበት። ቀደም ሲል ምሳሌ ነበር። ነቢያቱ ምን ያደርጉ ነበረ? የሚመጣው ዘመን ክፉ ከሆነ አስቸጋሪ ዘመን ከሆነ ረሃብ፣ ጦርነት ወደፊት የሚመጣ ከሆነ ነቢያቱ ምን ያደርጋሉ? በጥቁር በቅሎ ላይ ተቀምጠው ጥቁር ካባ ለብሰው ጥቁር ጭራ ይዘው ጦር ዘገር ነቅንቀው ጦር ሰብቀው በዛ በበቅሎ ላይ ተቀምጠው ማለት ነው ከተማውን ይዞሩት ነበር ኢየሩሳሌም። ያንን ሲያዩ ሰዎች የሚመጣው ዘመን አስጨናቂ መሆኑን ይረዱና ወደ ማልቀስ ይሄዳሉ ማለት ነው። የሚመጣው ዘመን ደግሞ የሰላም የፍቅር ዘመን የጥጋብ ዘመን ከሆነ ደግሞ ምን ያደርጋሉ? በአህያ ላይ ይቀመጣሉ፣ ነጭ ልብስ ይለብሳሉ፣ ነጭ ጭራ ወይም መነሳንስ ይይዛሉ ነቢያቱ ማለት ነው። ያንን እያሳዩ ከተማውን ይዞሩታል። ስለዚህ ምን ማለት ነው ማለት ነው? የሚቀጥለው ዘመን ብሩህ ነው፣ የሚቀጥለው ዘመን ሰላም ነው ማለት ነው። ክርስቶስም
ከዚህ በኋላ 5500 ዘመን አበቃ። ነፍሳት ከሲኦል ይወጣሉ፣ እናንተም ካጋንንት ቁራኝነት ነፃ ትሆናላችሁ። ምክንያቱም የመሰቀያ ጊዜ ደርሷል። ስለዚህ ከዚህ በኋላ ያለው ጊዜ ብሩህ ነው ሲል በአህያ ተቀምጦ አሳያቸው። እንደቀደሙት ነቢያት ማለት ነው። ምሳሌው የነበረ ምሳሌውን ባወቀ ራሱ ፈጽሞታል ማለት ነው። ሌላው ግን ምስጢርን የተከናወነበት። አሁን በአህያ የተቀመጠ ሰው ሮጦ ማምለጥ ይችላል? እሺ፣ አሳዶ መያዝ ይችላል? አሳዶ ለመያዝ ከአህያ ይልቅ ምን መምረጥ አለበት? ፈረስ። ሮጦ ለማምለጥም ከአህያ ይልቅ ምን መመረጥ አለበት? ፈረስ። አንደኛ ፈረስ ከጦርነት ጋር ከምናምን ጋር የሚገናኝ ነው። በአህያ የመቀመጡ ምክንያት ብትፈልጉኝ አጠገባችሁ ነኝ ሲል ነው አምላካችን። በአህያ የተቀመጠ ርቆ እንደማይሄድ ሁሉ እናንተም ከፈለጋችሁኝ አጠገባችሁ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ሲል። በአህያ የተቀመጠ ሰው አሳዶ አይዝም። ምን ማለቱ ነው ማለት ነው? በአህያ ተቀምጦ ያሳየ ካልፈለጋችሁኝ አልገኝም፣ እናንተ ስትፈልጉኝ ነው እንጂ ካልፈለጋችሁኝ እኔን አልፈልጋችሁም። እግዚአብሔር አስገድዶ የሚገዛ አምላክ አይደለም። ሹ ፈልጉ ታገኛላችሁ፣ መዝጊያ ምቱ ይከፈትላችኋል ለማለት ነው። አህያ ከእንስሳት ሁሉ የመጨረሻ ደካማ ተደርጋ የምትታይ ሰው የሚጭናት። እንደውም ሰው ሲሳደብ ራሱ ቢመርጠው ፈረስ አይልም አይደል? ሲሳደብ ቢመርጠው ምን ብሎ ነው? በጣም ያሳዝናል። የተናቀች ናት። ለምንድን ነው አህያን የመረጠው? የተናቀችው ምን እያለን ነው ማለት ነው? በተናቁት ላይ አድሬ ስራ መስራት ይችላለሁ፣ ማንንም አልንቅም ሲል ነው እግዚአብሔር። እናንተ የታቃችሁትን እናንተ ዝቅ ዝቅ ያደረጋችሁትን እኔ አከብረዋለሁ ሲል በጣም በሚገርም መልኩ ማለት ነው በአህያ ተቀምጦ ያሳየ። ስለዚህ የሆሳዕና በዓል እጅግ በጣም የተለየ በዓል ነው። ዝግጅት አድርገን አንዳንዶቹ ቅዱስ ሥጋውን ክቡር ደሙን ይቀበሉበታል የተዘጋጁ ሰዎች፣ ሌሎቻችን ደግሞ እያለቀስን ለቅዱስ ሥጋና ለክቡር ደም አብቃን ብለን ጸሎተ ፍትሐቱም ስላለ ቅዳሴውም ስላለ ትዕይንታዊ በሆነ መልኩ በዓሉን ስለምታሳየን ቤተክርስቲያን ደግሞ አሁን በደብራችን በተለየ መልኩ ነው የሚከበረው። በደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ከሌሎቹ ደብራት ጋራ በመነጋገር ማለት ነው በበላይነት በዓሉ የሚዘጋጀው እዚህ ነው። ከመቶ ምናምን ሰንበት ትምህርት ቤቶች ጋር የነዛን በዓል ማለት ነው ኃላፊነቱን ወስዶ የደብራችን አንቀጸ ብርሃን ሰንበት ትምህርት ቤት ነው የሚያዘጋጀው። በልዩ መልኩ ነው። ስለዚህ ከዋዜማው ጀምሮ በቤተክርስቲያን በመገኘት በዓሉን እንድታከብሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ከዕለቱ ረድኤት በረከት ያሳትፈን። የዕለቱ ዕለት ደርሰን ደግሞ በዓሉን አክብረን እግዚአብሔር የቸርነቱ ስራ እንዲሰራልን መልካም ፈቃዱ ይሁንልን። እስከዚህ ድረስ ከተከታተላችሁ በእርግጠኝነት በጣም ብዙ ነገር አትርፋችሁበታል ብዬ ተስፋ አደርጋለሁ። እንግዲህ ታዲያ ለወገኖቻችሁ ሼር አድርጉላቸው፣ መልካም ተግባር ነውና። መልካም የሕማማት ሰሞን እንዲሆንላችሁ እግዚአብሔር አምላክ ጸሎታችሁን፣ ስግደታችሁን ይቀበልላችሁ ዘንድ በጎ ፈቃዱ እንዲሆንላችሁ እመኝላችኋለሁ። መልካም ሳምንት ይሁንላችሁ።